አንድ ምሽት ነበር። ባለ 5 ኮከብ ዘ ሮያል ኦርቻርድ ሆቴል የኋላ በር ላይ በቆሻሻ የተሞላ መኪናዎች ያለ መቋረጥ ይመላለሱ ነበር። በዚያው ጥግ ላይ አንዲት ቀጭን ደካማና የምትንቀጠቀጥ ልጃገረድ መሬት ላይ ተቀምጣ ነበር። ሱሁኒ ለ2 ቀናት ያህል የሚያረካ ነገር አልቀመሰችም። በራብና በህመም ምክንያት ሰውነቷ ዝሎ ነበር። ነገር ግን ዛሬ ትልቁ ቁስሏ ሆዷ ሳይሆን ክብሯ ነበር። ከጥቂት ጊዜ በፊት አንድ ሰው ጥግ ላይ አስገብቶ እንዲህ ብሏት ነበር፣ 2000 ብር ሰጥሻለሁ፣ ለአንድ ምሽት ብቻ ነው፣ ገብቶሻል አይደል አላት። ሱሁኒ እየተንቀጠቀጠች እኔ እንደዚህ አይነት ሴት አይደለሁም፣ ተርቤያለሁ እንጂ የማፈር ሴት አይደለሁም። ያም ሰው በንቀት ያያት መጥፎ እይታውን ጥሎባት ሄደ። ሱሁኒ እዚያው ተቀምጣ እያለቀሰች ሳለ አንድ ቀይ መኪና ከሆቴል ጀርባ መጥቶም ቆመ። በሩ ተከፈተና ቪቬክ ራቶር ወረደ። የሆቴል ባለቤት ልጅና የከተማው ባለጸጋ ወራሽ በስልክ ከአባቱ ጋር እየተጨቃጨቀ ነበር። አባዬ፣ እኔ ሆቴሉን እንደ ንግድ ድርጅት ብቻ አልመራውም፣ ለደንበኞች ጥራት የሌለው ነገር ማቅረብ አልችልም፣ እባክህ ተረዳኝ አለው። ስልኩን ዘግቶ ግራ ተጋብቶ ወደፊት ሲራመድ ሱሁኒን ተመለከታት። ያቺ ምስኪን ግን በጣም ቆንጆ የሆነች ልጃገረድ በቆሻሻ ክምር አጠገብ ተቀምጣ ታለቅስ ነበር። ቪቬክ በቀስታ ወደሷ ቆርቦ ቆመ። ሱሁኒን በመፍራት እኔ እየለመንኩ አይደለሁም፣ አሁኑኑ እሄዳለሁም አለች። ቪቬክ በረጋ ድምፅ አንድ ሰው አስከፋሽ አላት። ሱሁኒም አልመለሰችም ነበር። አይኗ ዘወረች። ቪቬክ በትከሻዋ ላይ የድብደባ ምልክትን ተመለከተ። በልብ ውስጥ የመታዘን ስሜት ተሰማው። ከኪሱ ገንዘብ ሊያወጣ ሞከረ፣ ልማዱ ነበርና። ግን ድንገት ቆመ። ጎንበስ ብሎ ተቀመጠና ምግብ ትበያለሽ ሲል ጠየቃት። ሱሁኒም ደነገጠች። ከጥቂት ደቂቃዎች በፊት ያንን ጥያቄ በሌላ መንገድ ተጠይቃ ነፍሷ ቆስሎ ነበር። ነገር ግን በዚህ ድምፅ ውስጥ የክፋት ፍላጎት ሳይሆን የጭንቀት ስሜት ብቻ ነበር። በጣም በቀስታ አዎ፣ ግን እኔ ምጽዋት አልቀበልም አለች። ቪቬክ ራሱን እየነቀነቀ እንግዲያውስ ስራ ትሰራለሽ አላት። የሱሁኒ አይኖችም ተለቁ። ስራ በዚህ ባለ 5 ኮከብ ሆቴል ውስጥ እንደኔ ያለች ልጅ ብላ ራሷን ጠየቀች። ቪቬክም ቀጠለ፣ በዚህ ትልቅ የ5 ኮከብ ሆቴል ውስጥ የሰው ኃይል ይጎለላል። ከፈለግሽ ከዛሬ ጀምሮ ስራ መጀመር ትችያለሽ። ለሱሁኒ ይህ እንደ ቀልድ መሰላት። በምሬት ድምፅ በእንዲህ ያለ ትልቅ ሆቴል ውስጥ ሰዎች ምን ይላሉ አለች። ቪቬክ በጥልቀት ስለሷ ተጨነቂ አላት። ሱሁኒም ዝም አለች። ቪቬክ እጁን ዘረጋላት። ነይ። በሱሁኒ ልብ ውስጥ ብዙ ፍርሃቶች ተቀሰቀሱ። ወጥመድ ይሁን ብላም እያሰበች ነበር። እንደ ቀድሞ ሰው ይሁን። ነገር ግን በቪቬክ አይኖች ውስጥ ያ ክፋት አልነበረም። ድንገት ምንም የማውቀው ስራ የለም አለች። ቪቬክ ፈገግ ብሎ ችግር የለም ትማሪያለሽም አላት። ከጥቂት ሰኮንዶች ዝምታ በኋላ ሱሁኒ በድፍረት እጇን ያዘች። ወደ ውስጥ ሲገቡ ስራ አስኪያጅ፣ ጌታዬ፣ ይህች ልጅ በዚህ ሆቴል ደንበኞች ምን ያስባሉም አለ። ቪቬክ ድምፁን ከፍ አድርጎ ደንበኞች ምንም አያስቡም፣ ይህች ልጅ ካሁን በኋላ የሆቴሉ ሰራተኛ ናት፣ ገባህ አይደለም አለው። ስራ አስኪያጁ ዝም አለ። ቪቬክ አንዲት ሴት ሱፐርቫይዘር ጠርቶ ንጹህ ልብስ ስጫት፣ ምግብም ስጫት፣ ነገር ግን እሷን ስራ ማስተማር ጀምሩም አላት። ሱሁኒ በሳህን ሞቅ ያለ ምግብ ሲቀርብላት አይኖቿ በእንባ ተሞሉ። እየተንቀጠቀጠች ዝም ብላ ተቀመጠች። ቪቬክ ራቅ ብሎ ሲመለከታት ለማያውቀው ሰው በመርዳቱ ሊገልጽ የማይችለው ሰላም ተሰማው። በማግስቱ ጠዋት የሆቴሉ ወጥ ቤት እንደተለመደ በጩኸትና በትዕዛዝ ተሞልቶ ነበር። በዚያ ግርግር መሃል ሱሁኒ ዝም ብላ ቆማ ነበር። ሱፐርቫይዘር አራዳ እያሾፈች እዚህ ስራ ቀላል አይደለም፣ ምግብ ሰርተሽ ታውቃለሽ አለቻት። ሱሁኒ አላውቅም ግን እማራለሁ አለች። ዝቅተኛ የተባለውን ስራ ሰጧት። ዕቃ ማጠብ፣ ቆሻሻ መጣል፣ ወለል ማጽዳት። ሱሁኒ ግን አንዴም ቅሬታ አላቀረበችም። እጆቿ ተላላጡ፣ ጧቶቿም ቀሉ። ቢሆንም ዝም ብላ ስራዋን ትሰራ ነበር። ምክንያቱም የውጭው ዓለም ህይወት ከዚህ የበለጠ ጨካኝ ነበር። ምሽት ላይ ቪቬክ ወደ ቤት መጣ። ሱሁኒ ጎንበስ ብላ ዕቃ ስታጥብ ተመለከታት። አይኖቿ ውስጥ ግን አንድ አይነት ጽናት ነበር። ደከመሽ አላት። ሱሁኒም ልትመልስ ስትል ስራ አስኪያጇ መጥቷ ጌታዬ፣ ዛሬ ታዋቂ እንግዶች ይመጣሉ። የዋናው ምግብ አብሳይ ሼፍ ስሜቱ ጥሩ አይደለም፣ ስራው ከተበላሸ የሆቴሉ ስም ይጠፋልም አለ። ቪቬክ አቋረጠው። ስራህን ስራ፣ እሱንም ስሜቱን አስተካክሎ ወደ ስራ እንዲገባ ንገረው፣ ይህችንም ልጅ እንዳታስቸግሯትም አለው። ወጥ ቤት ውስጥ ድንገት ግርግር ተፈጠረ። ዋናው ምግብ አብሳይ ራቪ በቁጣ ይጮህ ነበር። ክሬሙ ተቃጠለ። የትኛው ሞኝ ነው ጋዝ ላይ ጥሎት ሄደው? ሁሉም ፈሩ። ሱሁኒ ይህ ጩኸት ያለፈውን የህይወት ስቃይ አስታወሳት። ነገር ግን በቀስታ ትንሽ ወተት ጨምረሽ ቀስ አድርገሽ ብታማሲው፣ ትንሽ ስኳር ብታደርጊበት መራራነቱ ይጠፋልም አለች። ወጥ ቤቱም ጭጭ አለ። ራቪ ተቆጣ። አንቺ ልታስተምሪኝ እና ምን ታውቂያለሽ አንቺ?
ቪቬክ ሲመለከት ነበርና ወደፊት መጥቶ ሞክረው አለው። ራቪ ሳይወድ በሱሃኒ ምክር መሰረት አደረገ። ከጥቂት ደቂቃዎች በኋላ ክሬሙ ተዘጋጀ። ሲቀምሱትም ተገረሙ። ቪቬክ እንዴት ነው ሲል ጠየቀ። ራቪም በጣም ጥሩ፣ ከበፊቱ የተሻለ ነውም አለ። ሁሉም ሱሃኒን ተመለከቱ። እሷም በመፍራት እናቴ ምግብ አይበላሽም ይስተካከላል ትል ነበርም አለች። ቪቬክ በቀስታ ተስጦ አለሽ ሱሃኒ በጣም ጎበዝ ነሽ አላት። ብልት ስራ ሲያልቅ ሱሃኒም እጆቿ እየመተሩ ተቀምጣ ሳለ ቪቬክ የመጀመሪያ እርዳታ መስጫ ይዞ መጣ። ሱሃኒም ደነገጠች። ቪቬክ እጅሽን ታጠቢ ፋሻ ላድርግልሽም አላት። ሱሃኒም አያስፈልግም ጌታዬ ህመም ለምጃለውም አለችው። ቪቬክ ህመም ልማድ ከሆነ ሰው መደሰትን ይረሳልም አላት። ሳያስገድዳት ሳጥኑን ሰጥቷትም ሄደ። ሱሃኒ ዛሬ ለመጀመሪያ ጊዜ አንድ ሰው ምክሬን ሰማኝ ደስ ይላል ብላ አሰበች። በማግስቱ ሱሃኒ ወደ አትክልት መቁረጫ ክፍል ተዘዋወረች። አራዲያ አእምሮ ያላቸውን ሰዎች ወደፊት ማምጣት አለብን አለች። ሱሃኒ አትክልቶቹን በትኩረት ትቆርጥ ነበር። ራቪ በሩቅ ሆኖ ሲመለከታት ትላንት በእሷ ምክንያት ክብሩ ቢነካም ዛሬ ግን የተለየ ነገር አየባት። ራቪ አይደለም እንዲህ አይደለም የሚቆረጠውም አላት። ሱሃኒም ወዲያውኑ ቢላዋውን አስቀምጣ አሳዩኝ እንደ እርሱ አድርጋለሁም አለች። ራቪም እንደማትከራከር ሲያይ ተገርሞ ማሳያት። እሷም ወዲያውኑ ተማረች። አተር ላይ አንድ እንግዳ በቁጣ ወደ ወጥ ቤትም ገባ። ምንድነው የሰራችሁት? ፓስታው ከመጠን በላይ በስሏልም አለ። ቪቬክ መጥቶ ጌታዬ በ2 ደቂቃ ውስጥ አዲስ እናቀርባለን ብሎ እንግዳውን አረጋጋ። ራቪክ ተጨነቀ። በ2 ደቂቃዎች ውስጥ እንዴት ይቻላል? ሱሃኒም መጣች። አንድ ሐሳብ አለኝ። ፓስታውን በቅቤና በነጭ ሽንኩርት ብንገለባብጠው በላዩ ላይ ቅመም ብንጨምርበት ጣዕሙ ይስተካከላልም አለች። ቪቬክ አድርጊው አላት። 2 ደቂቃ ባልሞላ ጊዜ ውስጥ ምግቡ ተዘጋጀ። እንግዳው ቀምሶት በጣም ተደሰተ። ራቪም ይህች ልጅ መፍትሄ ታውቃለችም አለ። ሱሃኒም ድህነት ውስጥ የምንማረው ያለንን ነገር እንዴት እንደምናስተካክል ነውም አለች። ቪቬክ በሶኒ ኮራ። የቅጥር ፎርም ሰጣት። ከዛሬ ጀምሮ የኩሽና ረዳት ሰልጣኝ ነሽ፣ ደሞዝሽም ይጀመራልም አላት። ሱሃኒ ተንቀጠቀጠች። ጌታዬ እኔ እኮ ለዚህ አልበቃም ስትል ቪቬክ ትበቂያለሽ፣ ከዚህ በላይ ይገባሻልም አላት። በሆቴል ውስጥ ወሬ ተናፈሰ። ቪቬክ ለምን ይህችን ሴት ወደዳት? እንዴት አጠመደችው ይሉ ነበር። ሱሃኒም ትሰማለች ግን አትመልስም። ምክንያቱም ድህነት ለሁሉም ወሬ መልስ መስጠት እንደማያስፈልግ አስተምሯታል። ምሽት ላይ አንድ ትልቅ ኢቨንት ነበር፣ የሆቴሉ የዓመት በዓል መታሰቢያ። በርካታ ነጋዴዎች፣ የብዙሃን መገናኛ ባለሙያዎች ይመጣሉ ተብሎም ይጠበቃል። ምግቡን አብሳይ ራቪ በውጥረት ውስጥ ነበር። ይጮህ ነበር። ከሁሉም ነገር ፍጹም መሆን አለበት፣ አንዲት ስህተት መኖር የለባትም ይላል። ነገር ግን ድንገት ከአንድ ጠረጴዛ ከፍተኛ ድምፅ ተሰማ። አረ ወንድም የሰራችሁት ይህ ምግብ እኛ ካዘዝነው ጋራ በፍጹም አይመሳሰልም። ይህ ከአንድ ክብር እንግዳ የተሰጠ መጥፎ አስተያየትም ነበር። ራቪ ደነገጠ። ሰራተኞቹም ወዲያ ወዲህ መሮጥ ጀመሩ። ቪቬክ ወዲያው ደረሰ። ምን ተፈጠረ ሲልም ጠየቀ። እንግዳውም ጣዕሙ ተበላሽቷል፣ በፍጹም የተለየ ነውም አለ። ራቪ በለወሰሰ ድምፅ በእኔ በኩል የተዘጋጀው ምግብ ፍጹም ነበር፣ እንዴት እንዲህ ሊሆን ቻለ እያለ ይነጋገር ነበር። በዚያ ቅጽበት ሱሃኒ ወደፊት መጣች። ሳህኑ ላየው እችላለሁም አለች። ሁሉም ዝም አሉ። ቪቬክ ወደ እሷ ተመለከተ። ሱሃኒ ምግቡን አየች፣ ቀመሰችውናም እንዲህ አለች፣ በዚህ ውስጥ ያለው መሰረታዊ ቅመም የኛ አይደለም። አንድ ሰው በስህተት ከመጋዘን የቆየ ቅመም አምጥቶ ተጠቅመዋል። ራቪ ደነገጠ። እንዴት ልታውቅ ይቻልሽም አላት። ሱሃኒም እኔ ያዘጋጇቸው ቅመሞች ቀለል ያለ መዓዛ ነበራቸው፣ በዚህኛው ላይ ግን የለም፣ ይህ ያልበሰለ ቅመም ነው አለች። ቪቬክ ወዲያውኑ ትዕዛዝ ተላለፈ። አዲስ መሰረት አሁኑ ተዘጋጀ። ራቪ ግን በዚህ ፍጥነት እንዴት እያለ ሳለ ሱሃኒ በቀስታ እኔ ላዘጋጀው አለች። ራቪና ስራ አስኪያጁ ተገረሙ። ቪቬክ ወዲያውኑ አዎ ቀጥይበትም አላት። ሱሃኒን በኩሽናው መሃል ቆመች። እጆቿ በፍጥነት ይንቀሳቀሱ ነበር። ቅመማ ቅመሞች፣ ዘይትና አትክልቶች፣ እንቅስቃሴዋ ሁሉ አንድ ሰው እያሰበች የምትሰራ ይመስል ነበር። ምናልባት እናቷን። ራቪ በትኩረት ይመለከታት ነበር። ከ2 ደቂቃ በኋላ መሰረቱን ቀመሰውና ደርቆ ቀረ። ይህማ ልክ እንደ ሆቴላችን መለያ ጣዕም ነውም አለ። በቪቬክ ፊት ላይ ኩራትና እረፍት ይታይ ነበር። አዲስ ምግብ ተዘጋጀ። እንግዳው ቀመሰውና ፈገግ ብሎ አሁን ተስተካክሏል፣ በጣም ጥሩ ነውም አለ። በኩሽና ውስጥ የእረፍት ስሜትም ሰፈነ። ቪቬክ ሱሃኒን ዛሬም እንደገና ሁሉም ነገር አዳንሽም አላት። ሱሃኒ በጣም በቀስታ እኔ የምፈልገው ሰዎች ስራዬን እንዲያዩልኝ ብቻ ነው፣ ያለፈ ታሪክን ሳይሆንም አለች። ቪቬክ ወደ እሷ ጠጋ ብሎ ያለፈ ታሪክሽ ያንቺ ብቻ ነው፣ ነገር ግን የወደፊት ህይወትሽስ አላት። ሱሃኒ ምን ስትል ጠየቀች።
ቪቬክ በለሰለሰ ድምፅ እሱ አሁን ሊቀየር ነው አላት። በዚያ ሌሊት በሁለቱም አይኖች ውስጥ አዲስ ነገር ተወልዶ ነበር። ነገር ግን ሁለቱም ያንን ለመቀበል ድፍረት አልነበራቸውም። በማግስቱ በሆቴል ውስጥ ሁሉም ነገር የተለመደ ነበር። ነገር ግን በሱሃኒ ዙሪያ አንድ አይነት የሹክሹክታ ድምፅ ነበር፣ የክብርና የጥርጣሬ የተቀላቀለበት ስሜት። አራዲያ ወደ እሷ ቀርባ በፈገግታ ትላንት ጥሩ ሥራ ሰርተሻልም አለቻት። ሱሃኒ እኔ ድርሻዬን የተወጣሁትም አለች። አራዲያ በትኩረት ተመልክታት አንቺ ውስጥ አንድ የተለየ ነገር አለም አለቻት። ሱሃኒ ልትመለስ ስትል ሥራ አስኪያጇ ጠራት። ቪቬክ ቢሮ ተጠርተሻልም አላት። ቀስ እያለች ቢሮ ደረሰች። በሩ በከፊል ተከፍቶ ነበር። በውስጡ ቪቬክ በስልክ በአንድ ሰው ላይ ይጮህ ነበር። ከሷ ራቅ ብያለሁ። እሷን ለማስቸገር እንዴት ደፈርክ? ሱሃኒ ደነገጠች። ይህ ወሬ ስለሷ ይሁን። ቪቬክ እንዳያት ራሱን አረጋጋና ስልኩን ዘጋው። ግቢም አላት። ሱሃኒ ዝም ብላ ተቀመጠች። ቪቬክ ለጥቂት ሰከንዶች ተመለከታትና በቀጥታ ወደ ጉዳዩ ገባ። በሰራተኞች መካከል ስላንቺ መጥፎ ወሬ የሚያወሩ አሉ። በዚህ ውስጥ ያንቺ ምንም ጥፋት እንደሌለ እንድታውቂ ይፈልጋለሁም አላት። ሱሃኒ በቀስታ እኔ እንዲህ አይነት ወሬዎችን መስማት ለምጃለሁም አለች። ቪቬክ ግን በጠንከር ያለ ድምፅ እኔ ግን አልወደድኩም፣ ማንም እንዲወዳሽ አልፈልግም አላት። ሱሃኒ በንግግሩ ግራ ተጋባች። ለምን እንዲሰማውታልም አለች። ቪቬክ አይኑን ሰወረና ምክንያቱም አንቺ እዚህ ቦታ አይገባሽም፣ የተሻለ ህይወት ይገባሻል አላት። ሱሃኒ ለመጀመሪያ ጊዜ ድምጿን ከፍ አድርጋ መብት በህይወት ምን አይነት መብት አግኝቼ ያውቃለሁ አለች። ቪቬክም ዝም አለ። የሱኒ ድምፅ ይንቀጠቀጥ ነበር። እኔ እዚህ የመጣሁት ሥራ ለመስራት ነው፣ በማንም መጽዋት ለመኖር አይደለም አለች በጽናት። ቪቬክ ተሳስተሽ ተረድተሽኛል ሲላት እሷም እንግዲያውስ በትክክል አስረዳኝ አለችው። በእነዚህ ሁለት አረፍተ ነገሮች መካከል አየሩ ከበደ። ቪቬክ ትንፋሹን ሰብስቦ ችሎታሽ ይታየኛል፣ ያ ብቻ ነውም አለ። ሱሃኒም ራሷን አቀረቀረች። በሁለቱ መካከል ያልተነገረ ውጥረት ሰፈነ። ቪቬክ ያንን ስሜት ለመሸሽ ወሬውን ቀየረ። ምግብ አብሳዩ ራቪ ሊያናግርሽ ይፈልጋል፣ ሂጂም አላት። ሱሃኒም ተነሳች። ነገር ግን ወደ ውጭ ስትወጣ እርምጃዎቿ የዘገዩ ነበሩ። አንድ ነገር ወደ ኋላ የሚጎትታት ይመስል ነበር። በኩሽና ውስጥ ራቪ በሚገርም ሁኔታ ረክቶ ነበር። ሱሃኒ ወንበር ላይ እንድትቀመጥ ነገራት። ትላንት ካደረግሽው ነገር በኋላ አንቺን ከመከልከል የሚያግደኝ ምንም ምክንያት የለኝም አላት። ሱሃኒም አልገባትም። ከምን ለመከልከል አለችው። ራቪም አንድ ፋይል አቀረበላት። ከስልጠና ወጥተሽ በቀጥታ ጁኒየር ኩክ ሆነሻል፣ ይህ ላንቺ የተሰጠ እድገት ነውም አላት። ሱሃኒም ደነገጠች፣ ቃል አጠራት። ራቪ ፈገግ ብላ አትፍሪ፣ ብቁ ነሽም አላት። ሱሃኒ ፋይሉን ይዛ ቪቬክ ያውቃል ስትል ጠየቀች። ራቪም ሐሳቡ እኮ የሱ ነበር፣ ውሳኔ ግን የኔ ነውም አላት። ሱሃኒ ፋይሉን ይዛ መጣች። ልቧ በደስታና በሐሳብ ተሞልቶ ነበር። በሌሊት ብቻዋን ሆና ፋይሉን ስታይ በእነዚያ ወረቀቶች መካከል ያለፈው ታሪኳ የተቀበረ ይመስል ነበር። በማግስቱ ጠዋት በኩሽና ውስጥ ያለው ድባብ ተቀይሮ ነበር። ሁሉም ሱሃኒ ጁኒየር ኩክ መሆኗን አውቀዋል። ያቺ ከጥቂት ቀናት በፊት ለምግብ ትቸገር የነበረው ልጅ አንዳንዶቹ ዝም ሲሉ፣ አንዳንዶቹ ያደንቋት ነበር፣ ሌሎች ደግሞ በቅናት ይቃጠሉ ነበር። ሱሃኒ ግን ረክታ ነበር። አራዲያ ወደ እሷ መጣ። ባንቺ ኮራለሁም አለቻት። ሱሃኒም ፈገግ ብላ እንደገና ፈገግ ላለው ብዬ አስቤ አላውቅም ነበርም አለች። በሁለቱ መካከል እውነተኛ ጓደኝነትም ተጀመረ። እስከ ቀትር ድረስ ስራው የተለመደ ነበር። ቪቬክ ግን ጠዋቱን ሙሉ በኩሽና አካባቢ ይመላለስ ነበር። አይኖቹ ሱሃኒ ላይ ያርፋል፣ ከዛም ራሱን ይቆጣጠራል። ምሽት ላይ ሱሃኒ አዲስ ምግብ አዘጋጀች። ራቪ ቀምሶት ይህ ዝም ብሎ ጥሩ ሳይሆን የማይረሳ ጣዕም ነውም አላት። ሱሃኒ ለመጀመሪያ ጊዜ ወደ አንድ ቦታ እንደደረሰች እንደሆነ ተሰማት። ነገር ግን በዚህ መሃል ያልተፈለገ እንግዳ የሆነ ሰው ወደ ሆቴሉ ገባ። አንድ የቆሸሸና የአልኮል ሽታ የሚሸታ ሰው። አይኖቹም ቀልተዋል፣ እርምጃዎቹም ይውገደገዳሉ። በቀጥታ ወደ ኩሽናው አመራ። ሱሃኒ እንዳየችው ደነገጠች። እርሱ የእንጀራ አጎቷ ነበር። እናቷን ለዓመታት ሲያስፈራራ የነበረውና እሷንም ከቤት ያባራት ጨካኝ ሰው ነበር። በከፍተኛ ድምፅ አንቺ እዚህ ተደብቀሽ ነው ያለሽውም አላት። በኩሽና ውስጥ ሁሉም ሥራ አቆሙ። ቪቬክ በሩጫ መጣ። ማነህ አንተ ሲልም ጠየቀው። አጎቱም እየሳቀ እኔ የቅርብ ዘመዷ ነኝ፣ ይህች ልጅ ደግሞ የኔ ንብረት ነችም አለ። ሱሃኒ ተንቀጠቀጠች። ቪቬክ ከፊት ለፊቱ ቆመ። አሁን ውጣም አለው። አጎቷ ነኝ እኮ አንተ በመሃል የምትገባው ማነህ ሲልም ጮኸበት። ቪቬክ በከረረ ድምፅ እኔ የዚህ ሆቴል ባለቤት ነኝም አለ። አጎቷ እሷ የኔ ነች እያለ ሲጮህ ሱሃኒ ለመጀመሪያ ጊዜ በከፍተኛ ድምፅ እኔ የማንም ንብረት አይደለሁም አለች። ኩሽናው ጭጭ ብሎ ነበር። እኔ የእርሱ ባለ ዕዳ አይደለሁም፣ እስረኛም አይደለሁም፣ የትም አልሄድም አለች በጽናት። አጎቷ ወደ እሷ ሊጠጋ ሲል
ቪቬክ መንገዱን ዘጋው። አንድ እርምጃ ብትጨምር ከሆነ ፖሊስ ጠራለሁም አለው። በዚያው ቅጽበት በደህንነት ሰራተኞች ወጥተው ሰውየውን አስወጡት። አጎቷ እየወጣ ትመለሻለሽ፣ እውነትሽን ለሁሉም ነግርልሻለሁ እያለ ይጮህ ነበር። ቪቬክ ግን አንድ ቃል ብትጨምር ትታሰራለህም አለው። በሩ ተዘጋና ጸጥታም ሰፈነ። ሱሃኒ በአይኖቿ እንባ ተሞልቶም ቆመች። ቪቬክ ወደ እሷ ቀርቦ ደህና ነሽ ሲል በለሰለሰ ድምፅም ጠየቃት። ሱሃኒ ራሷንም ነቀነቀች። ቪቬክ እንባዋን ሊያብስላት አልሞከረም። ነገር ግን አጠገቧ ቆሞ ብቻዋን እንዳልሆነች ሊነግራት የፈለገ ይመስላል። ሱሃኒ በሽሹክታ እንደገና መሄድ እፈራለሁም አለች። ቪቬክ አይኗን እያየ አትሂጂ፣ ይህ ቦታ አሁን ያንቺ ነው፣ እኔም ካንቺ ጋር ነኝም አላት። ሱሃኒም ቆም አለችና እኔ ሰው ማመን አልችልም አለች። ቪቬክ ፈገግ ብሎ የፈለገውን ያህል ጊዜ ቢወስድ እጠብቃለሁም አላት። ሱሃኒ ለመጀመሪያ ጊዜ ከዚህ ሰው መራቅ እንደማትችል አመነች። በሕይወቷ ለመጀመሪያ ጊዜ ክብርንና ፍቅርን በአንድ ቦታ አገኘች። ሁለት እርምጃ ወደፊት ተራምዳ እሞክራለሁም አለች። በቪቬክ ፊት ላይ ለዓመታት ያልተፈታ ፈገግታም ታየ። ሱሃኒ እጁን በቀስታ ያዘች። በዚያ ቅጽበት በኩሽና ውስጥ የነበሩት ሁለት ሰዎች ብቻ ነበሩ። ራሷን የገነባች ምስኪን ልጃገረድና ለመጀመሪያ ጊዜ ልቡን የሰጠ ባለጸጋ ወጣት። ለማንም ሰጥቶ የማያውቀውን ፈገግታ አሳያት። ሱሃኒም እጇን ጨበጠችው። በጣም በቀስታ ነበር። ነገር ግን በእነዚያ ጣቶች መጨባበጥ ውስጥ ሙሉ የወደፊት ሕይወትን የመለወጥ ትልቅ ኃይልና ተስፋ ይታይ ነበር። በዚያ ቅጽበት በሆቴሉ ወጥ ቤት ውስጥ የነበሩት ሁለት ሰዎች ብቻ ነበሩ። አንደኛው ራሷን ከውድቀት አንስታ እንደገና የማንነት ሕንፃዋን የገነባች ምስኪን ልጃገረድ ስትሆን፣ ሁለተኛው ደግሞ በሕይወቱ ለመጀመሪያ ጊዜ ለአንድ ሰው ከልብ ከፍ ያለ ቦታና ዋጋ የሰጠ ባለጸጋ ወጣትም ነበር። የሱሃኒ ታሪክ የሚያስተምረን ትልቁ ቁም ነገር የሰው ልጅ ትላንት የነበረበት ማንነት ዛሬ የሚገኝበትን ደረጃ እንደማይወስን ነው። በቆሻሻ ክምር ውስጥ የተገኘ አልማዝ ቢቆሽሽም ዋጋው እንደማይቀንስ ሁሉ ሱሃኒን በችግርና በድህነት ውስጥ ብታልፍ ክብሯንና ተስጧን ጠብቃ ቆይታለች። ቪቬክ ደግሞ እውነተኛ መሪነት ሰውን ካለበት የውድቀት እስከት ውስጥ አውጥቶ ብርሃን ማሳየት መሆን በተግባር አሳይቶናል። አንዳንድ ጊዜ የአንድ ሰው እምነትና ትንሽ አጋጣሚ የሰውን ሙሉ ሕይወት ለመለወጥ በቂ ነው። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትርሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።